በእናታችሁ ትልቅ ሰው ጥሩልኝ። ሰው ውጭ ዶነር ምናምን ያገኘችውን ሳንዱች ሰርታ ትበላለች፣ ገዝታ ትበላለች። ልጆቹ እናሱ ቁጭ ብለው ይበላሉ። የሚልም ሬስቶራንት ራሱ ስትገባ እዚህ ሀገር እንብላ ነው የምትባለው። ፋኒ የሚገባው ገቢውና ፋኒ ነው የሚለው አባትዬ። አይ አመነች ጂጂ በጣም ነው የተናደደችው ዛሬ። እናቶቻችሁን አትራቁ። ጂጂ ነብሰ ገዳይ ነው ሁላለች። ሰው ውጭ ዶነር ምናምን ያገኘችውን ሳንዱች ሰርታ ትበላለች፣ ገዝታ ትበላለች። ልጆቹ እናሱ ቁጭ ብለው ይበላሉ። ይሄ ምግብ እዚህ ሀገር ማለት እንግዲህ ብዙ ባልና ሚስቶች ከውጭ ገዝተን ነው ትበላ። እኔ ስራ በምሰራበት ሰዓት ጊዜውም የለኝም ለማብሰል። እግዚአብሔር በሚያውቅ ስራ ስሰራ በተለይ 8 ሰዓት ምናምን ከሰራ እንትላለን እና ሳንዱች ትበላለህ፣ ትተኛለህ። ልጅ ካለ ግን ትሰራለህ፣ ፍሪጅ ውስጥ ታደርጋለህ። ይሄ ሁላ የሚሆነው እንግዲህ ሽንኩርት ከትፋ ፈጭታ የሚገዛዛውን ገዛዝታ አዘገጃጅታ ነው የምትሄድለት። ከዛ ምን አለ እየተፈጨ የሚቀመጠው ሽንኩርት አላት ጣዕሙ ጥሩ አይደለም። ሰርተሽ የምታስቀምጪ ከሆነ ስሪ፣ በየቀኑ እኔ አልሰራም አለ። ሺህ ጊዜ ብትጣላ ሀበሻ ተሰብስበህ ነው የምትበላው። አትሊስት ምግብ ላይ አትጨካከን። እኔ የትኛው ቤተሰብ እንደመጣ ከየትኛው ቤተሰብ እንደተፈጠረ ምን አይነት ጉድ እንደሆነ እኔ አላውቅም። እኔ በህይወቴ ምግብ የሚከለክል ሰው አጋጥሞኝ የማያውቅም። አትብሉ የሚልም ሬስቶራንት ራሱ ስትገባ እዚህ ሀገር እንብላ ነው የምትባለው። በጣም ያልቀረው ባህል ቢኖር ሬስቶራንት ሀበሻ ሬስቶራንት ስትበላ እንብላ ብለህ ቁጭ ብለህ ዘለህ ቀላቅለህ ጨምረህ በልተህ ነው የምትወጣው። ብዙ ነገር ልትል ትችላለህ። ምግብ ግን ልጆቹን አንተ በልተህ ሚስትህ ከስራ ስትመጣ አትቤ አይከብዳችሁም? ይህንን እንደዚህ አይነቱን ወንድ ነው የምታበረታቱት። ባለቤቱ ቁስሉን ያውቃል። ግን ምን ይባላል መሰላችሁ? የሚያደግ ልጅ አይጥላ፣ የሚያረጅ ልጅ ደግሞ ያረጀ ሰው አይርገምህ ይባላል። እና ይህ ሁሉ ያልፍና ይች ልጅ ነገር ለሌሎቹም ሴቶች ጠበቃ ምትሆን፣ ለሌሎቹም ሴቶች ትምህርት ምትሆን፣ እንዲህ አይነት ችግር ደግሞ እንዲቀርፍ ከሚያደርጉት ሴቶች ብቻ እንድትሆን ነው የምፈልገው። ሌላ ይሄ ደርሶ ማንም አልደረሰልኝም እና የራሳቸው ጉዳይ እንድትል አይደለም። ብዙ እህቶች አሏት። እንደዚህ አይነት ልጅ ነው ያላችሁ። ምግብ የበላው በሷ፣ ምግብ የሚከለክለው ለሷ። በነገራችን ላይ እድሜ ለገንዘቡ ትበላለች። ማንን አግብተን እንኖር? ጥሩ መልካም ስታገቡ እናንተ ራሳችሁን አትስጡ። ጥፋቱ እኮ የኛ እኮ ነው። ተሰጠን፣ ሁሉ ነገራችንን ሰጠን። አንተ ፍለጥ፣ አንተ ቁረጥ አለን። ቤተሰብ አጠገባችኋት፣ በተለይ እናቶቻችሁን አትራቁ። ሴቶች ስታገቡ የፈለገ ነገር ቢሆን ስትወጡ ከወንድ ጋር ኑሮ ስትጀምሩ ወንድሞቻችሁን፣ እህቶቻችሁን፣ እናታችሁን አታርቁ። በቃ መከበሪያችሁ ናቸው። አባቶቻችሁ መከበሪያችሁ ናቸው። አትሊስት የሆነ ነገር ባረጋት እናትና አባቶቿ አይለቁኝም ይላል። ተጠያቂነት አለብኝ ይላል። እኛ በነገራችን ላይ ማንም እንትን ብሎ አይደለም፣ ግን እኔም በባህሪ ማስገደብ እናገራለሁ። የሆነ ሰዓት ላይ እያየ ሰው ሰዓት ውስጥ ቢገባ የመጀመሪያም ልጄ እኔ ሌላ ኤክስፔሪንስ የለኝም። ገባችሁ? ስለዚህ ቅልህን ተያይዤ ነበር ከእሷ ጋር። ግን በጣም የምታሳዝን ልጅ ናት። አሳዘነችኝ። ግን እግዚአብሔር አላት። እንኳንም አየችው። ለእሷ ትልቅ ትምህርት ነው። ኦልድ አይደለችም። ቀላል ነገር አይደለም። በ25 ዓመት ውስጥ ይህንን ሁላ ላይፍ ማየት ማጠናቀቅ፣ ትምህርቱንም ልጁንም ህይወትንም ከወንድ ጋራ 3 ዲግሪ ይዛ ነው የወጣችው።
3 ዲግሪ። ስለዚህ ይሄ 3 ዲግሪ እግዚአብሔር ጤና ከሰጣት ምርጥ ጀግና ሴት ነው። ከዚህ የበለጠ ጀግና ሴት ነው የምትሆነው። ምክንያቱም አፍቅራም አየችው፣ ሰርታም ገንዘብ ሰጥታ አየችው፣ ወልዳም አየችው። በእሷ ልጆቿ ሁሉ ነገሮቿ ናቸው። ምን ያህል ልጅ መነገጃ እንደሆነ ልጅ ለውሸት ማውሪያ እንደሆነ ምን ያህል ልጁን እንደዛም ሆኖ አትሊስት ልጆቹ እንዳይጎዱ የምታደርገው ነገር ሯጭ ናት፣ ጎበዝ ናት፣ ጠንካራ ናት፣ ትስቃለች። እኔ እንዲያውም ከእሷ ይልቅ እኔ ነኝ የከፋኝ። እውነት እግዚአብሔር በሚያውቀው እኔ በጣም ነው በቃ የደበረኝ በጣም። እሷ ግን ትስቃለች። እኔ እንዲያውም አይደለም ማበረታታቸው እሷ ናት። ለጊዜውም እኔ ብሆን ስራዬን አቁሜያለሁ እንደዚህ አይነት ነገር ላይ እንኳን እንደዚህ አይነት ነገር ምን ጎበዝ ናት። በምንም በኩል ማትገነድሷት በምንም እግዚአብሔር ካጠገቧል። እንደና አሁን ትላንትና ሁሉም ሲያመሰግናት ወይ ያከልዬ ሚስት ስታምሩ ሲሏት ነበር። ዛሬ ግን ከሱ ጋር ስትለያይ እኔ ወዳለሁበት ጋርቤጅ ነው የጨመሯት እና አየችው። እነዛ ትላንትና ሲያመሰግኗት የነበረው ከኔ ተለይታ እሱ ጋር ስለነበረች እንጂ ሁለቱ ጋር ያለውን ፍቅር ፈልገው አይደለም። ሁለቱ ጋር ያለውን ፍቅር ቢፈልጉ ኖሮ የኔ ነው የሷን ነው። ዛሬ ሁለቱንም መውቀስ፣ ሁለቱም ትክክል፣ የሁለቱንም ጎን ነበር ማየት የነበረባቸው። ግን ነው እሷ ዞቢዞ የፖለቲከኛዋ ልጅ ናት፣ የጅኪያ ልጅ ናት። ትላንትና በሰደቡኝ ነው ዛሬ የሚሰድባት። ገባችሁ? ግን እኔ ደደብ ዩቱብ ሰው ሰደበኝ ብዬ ደግሞ ብዙ ደግሞ ጀግና ድምጻቸውን አውጥተው የማይጫው እንደ ቆርቆሮ በዘርም በሃይማኖት የማንገናኝ ከኔ ጎን የሆኑ ደግሞ በጣም ብዙ ሰዎች አሉ እያስደመሙኝ፣ ከነ ኮሜንታቸው፣ ከነ ጽሁፋቸው፣ ከነ በውስጥ በኩል ከሚያናግሩን እና እኔ ተራ ማህይል ቆርቆሮ አወራ ብዬ ሳይሆን የልጄ ሞራል ግን ለምን ደግሞ እላለኝ አንዳንዴ ሆይ ለምን ጥፋትም ካለኛው ለምን እሷ ለማንኛውም ዩቱብ ላይ ሄዱና እዩና ታዩታላችሁ። ጎሄድ ዩቱብ አንዩት። It's not my fault. ከምንም በላይ እናት ሆንኩ። It's not my fault. ሶሳይቲው እንደዚህ ነው። የሶሻል ሚዲያ ፊገር ልጅ ስትሆን እኔ ከምሰራቸው ስራዎች ኦፍኮርስ ጫና ነበረው። የኔ ጠላቶች ነበሩ። በፖለቲካ ያሸነፍኳቸው እኔን ማሸነፍ ያቃታቸው በልጄ በኩል የመጡ ነበሩ። ሴት ስለሆነች የዋ ስለሆነች ነው እንጂ ወንዱ ላይ ስቆ ተደርጓል። ግን ጀግና ስለሆነ ነው። ወንድ ስለሆነ ነው። ሴት ልጅ ደግሞ ስታፈቅር አፈቀረች ነው። ትላንትና በፖለቲካ እኔ ሲናገሩ የነበሩ ዛሬም እየተናገሩ፣ ምክንያቱም ትላንትና ከኔ ተለይታ ከኔ ጋር በምትጣላበት ሰዓት እኔ ስለተናገረችላቸው ደስ ይላቸው ነበር። የእሷ ደጋፊዎች ነበሩ፣ የእሱም ነበሩ እንጂ እሱ እንኳን ሶሻል ሚዲያ ላይ አይደለም ቀበሌ ወጥቶ ዳቦ ገዝቶ የማይመለስ ሽባ ነው። እንኳን ሶሻል እድሜ ለሷ እድሜ ለኔ ይበል። ዛሬ ለሚበላው ዛሬ ደግሞ ለወደፊቱም ሊበላ ለተዘጋጀበት ያ ነው። የኔ ልጅ ግን አይደለች። የመጀመሪያም ነው። አይቶ ስለማይታወቅ ከቤተሰብ ከእናት ጋር ጭቅጭቅ ሲኖር አንዳንዴ ከዳር ሆነው ሀይ የሚሉ ሰዎች አሉ። ያ ነው። እንኳን የልጄን አባት ተዋወቃችሁ። ዩቱብ ክፈቱለትና እስቲ ሸቅል ትንሽ እሱ አይሻል? ያው ቀላሉ መንገድ እሱ ነው። ማንም ላይ ያልደረሰ ብዙ ነገር አለ። ብዙ ነገር ለወሬ የማያመች የሚያስጠላ
ነው። እናቶች ግን ልጆቻቸው እንዳትጥሉ እንደኔ ጠይቋቸው። ምን ሆንሽ፣ ምን ተሰማሽ በሏቸው። ወንዶቹ ሴት ልጅ ብቻ ሲያገኙ ችግር አለባቸው። በእናታችሁ ስለ ሰው እስቲ አሁን ከዛ ይልቅ ኢትዮጵያ ውስጥ በጣም ጀግና የሆነ ለኢትዮጵያ ባለውለታ ለህዝብ ባለውለታ የሆነ ስለሆነ ነገር እየሰማሽ ነው በሉኝ። ያ ነው ለእኔ የሚያስደስተኝ። ሌላው ቢቀራው እናንተ ዘመነ ካሴ ብትሉኝ ይሻለኛል። አዚስ ሲሆን አላማ አለው ለመግደልም ለመሞትም። ሌላ ማንን እንዲሆን ደህና ሰው ጥሩልኝ በእናታችሁ። ለእኔ የሚያረካኛ ነው። እኔ ከአጠገቤ እንዲቆም የምፈልገው ማን እንደሆነ ታውቃላችሁ? የሆነ 1 ዲግሪ ያለው ሰው ከአጠገቤ መቆም የሚፈልገው የሆነ ነገርን መለወጥ የሚችል ሶሳይቱን በቃ ማነቃነቅ የሚችል ሰዎችን ማዳን የሚችል ማስታረቅ የሚሆን ማጣላት የሚችል የሆነ 1 ትልቅ ሰው ጥሩልኝ። ማንም የማህይብ ጥርቅም እየጠራችሁብኝ እዚህ ሶሻል ሚዲያ ላይ ያለ ሽባ እየጠራችሁብኝ እንትናት ብሎ ተራ ሴትኛ እዚህ በየመንና በምን ተሰቅላ መጣችና እባብ ምናምን ሲጠመጠባት የነበረው የገዛ ባሏ የገዛ ጓደኛዋን ይዞ ፍራሽ ላይ አድሮ አብዳ ዩናይትድ ኔሽን ተቀብላት የመጣች ሴትዮ ብታወራልኝ ስለ ራሷ ሳታቅ ዛሬ አብዳ መቃብር ላይ ስትሽከረከር የነበረ ማዋጮ ስትል የነበረች ሴትዮ ባሌን እዚህ ውስጥ ቀብሬዋለሁ እያለች ረሳችሁት? እንዴ እሱም በሙሉ ረሳችሁት ነው። አሁን እሷ እብድን የምትከተሉት ከእንደዚህ አይነት እብድ ተከትላችሁ መታችሁ እኮ ነው እኛ ጋር የምታወሩት አይደለም? ረሳችሁት? ስዊድን ውስጥ ባሌን ቀብሬዋለሁ ለመቃብር አስከፈሉኝ አዋጡልኝ ስትላችሁ ረስታችሁታል። አዋታችሁ 800 ዩሮ ሰጣችኋት 8000 ብር ነው ብላችሁ ያሳበዳችኋት ጊዜ እብድ ቴራፒ የምታረግ ሴትዮ ቴራፒው አንድ ይሄ ሁለተኛ እዛ ቀን እዛ ቴራፒ ሴንተር ትሄዳለች፣ ማታ ደግሞ እናንተ ላይ ቴራፒ ታደርጋለች። ከዛ እዚህ ጋር ቁጭ ብላ እንዲህ ስትል ይሁን በቃ ሳይካታሪስት ነኝ ስትላችሁ አምናችሁ ቁጭ ብላ አብራችሁ ያበዳችሁ ሰዎች ጋር የሀምኖት ኮንታት ሶሪ ምን ነው ኖርዌይ ማለት ሶሪ ኖርዌይ ነው ስዊድን አይ ዶንት ኖ አላውቅም። ምክንያቱም ማወቅ አልፈልግም። አባትየው ስንት ዓመት የሚነገድበት የተሰደበው ለሰባት አስደፍሮኝ እንደዚህ ነው ሀብታም ነው ይባላል። ቆይ አዳምጪኝ ሄሉዬ፣ አንድ ነገር ልንገርሽ። እኔ አንድ ነገር ነው የምናገረው። አንድ ሰው ፋሚሊውን የራሱን ፕራይቬት ላይፉን ፊት ለፊት ካወጣ አውጥቶ ልጅ እንደዛ እኔ ግማሽ ጎኔ አባቴ ነው ግማሽ ጎኔ ራሴ ነኝ ስትል የቆየች ልጅ ራሴን ችያለሁ ብላ ለሌላ ሰው መርዳት ከቻለች አባቷን ለምን አረዳችሁ? ቴሌፎን አታነሳለትም እኮ ከመጀመሪያ እየሰማሁት ነበር። እኔ ያሳዘነኝ ፓርት ምን እንደሆነ ታውቂያለሽ? ሆይ ለምንድን ነው እኔ አባቴን ወደዋለሁ አባቴ በፍቅር ነው ያሳደገኝ ብዬ ካልኩኝ እኔ በጣም ነው አባቴን የምወደው። ድንገርሽ እኔ አባቴን ካጣሁ እኔ በ7 ዓመቴ ነው እኔ አባቴን ሳጣ የአይጥ መርዝ ጠጥቻለሁ። አይገርምሽም? አባቴን ብቻ ስለምወደው ማለት ነው። የአባትን ፍቅር ጠንቅቄ አውቀዋለሁ ለማለት ፈልጌ ነው። ግን እንደዛ የተባለ ሰው ለምንድን ነው እሱ ዛሬ ፍቅሩ ያልታየው? ስታገኝ ልጅ እኮ አድጋ ያው ልጆች ሆነሽ ስታድጊ እናትና አባትሽን ነው የምትጦሪ። ኦኬ እኔ ከእናቷ ጋር መሆኗን እኔ ምንም ቅሬታ የለኝም። ግን አባቷን ኢትዮጵያ ስትሄድ እንደዛ ለምንድን ነው ፋይ ነው ጥያቄ። ምን ያለ የሰው ቤት ረዳው አንጀቴን አሳረራ ነው የሰው ቤት እናትና። አሁን እኔ አንዳንድ ሰዎች አሉ ለምንድን ነው ይላል እንደዚህ አባት ይሁን የምታመጣ ምናምን ሆይ ለምን የማይመጣው ሲወራበት አልነበረ እንዴ? ሲሰራ እኮ ነው 7 ዓመት ሙሉ ጭንቅላታችን እስኪደነዝዝ ድረስ የነሱ ፋሚሊ ተባለ። ፋኒ የሚገባው ገቢውና ፋኒ ነው የሚለው አባትዬ
እንደ የፋኒ ቤተሰብ ረድቼ ወንድሙ ረድቼ ረድቼ እናቱ ረድቼ አሉ። ለምንድን ነው የሚረዱት? አባት እያለ እዛ ጋር ተቸግሮ እንኳን አባቷ የላከችበት ሪሲት አይደለም አባቷ ሲደውል ያነሳችበትን ቴሌፎን ስክሪንሻት አድርጋ ማስረጃ ታምጣ እንዴ ያንን ማለት ነው። ሰውዬ እኮ ስደውል ለገንዘቡ አለሽ እኮ ቅድም ስትጠይቂው እኮ ነው የነበርኩኝ። ስትጠይቂው ምን አልሽ? ለምንድን ነው ይሄን እንደተላከልክ ለምን አልጠየቅም? ለምንድን ነው እሱ ይሄን ቀንሳ ሰጡኝ ብለህ የምትለው? ስትዩ እኮ ምን እንዳልተቀንስ ስደውል ያንን ለማረጋገጥ የሰጡኝን ብር እንኳን ለማሳወቅ ስደውል አያነሱም ስልክ አለ። ከዚህ በላይ ምን አለ እንዴ? በጣም ከባድ እኮ ነው። ግን ለምንድን ነው እሱ ይሄናል ይሄስተመነውና ሁላችን እንድሰማ እስቲ እርጅኝ አሜን ጌታ እኔ ልማት ሰው ነው ምጣላው ነገር ቢኖር በሽታም ተደራርቦብኛል አቅም እንዴ ምን ቀረው እንትን ምንድን ነው ያለው ያ ኪንታሮች ምናምን ምን ይላል? ቆይ ግን ህመሙ አይደለም እኔ ለምንድን ነው ሰው ልጅ የራሱን ነገር ሳይችል ኤክስፖዝ ፋሚሊሽን የራስሽን ህይወትሽን ፕራይቬትሽን ሚዲያ ላይ ካወጣሽ በኋላ ለምንድን ነው ኮንትሮል የሌለሽ? እምትይው ለምን ማትኖሪው? እንደምትይው ካልኖርሽ እኮ እንደዚህ ሰው ይመጣና ይናገራል እኮ። ይሄ ሰው እኮ ደቂቃ አልፈጀም እኮ አካውንቱ ሲሰጥሽ አካውንቴን ያዢ ነው እኮ ያለው። ማይቸግረ ይላል እንዴ አባት ልጁ ምትረዳው አባት ያገናኘኝ እኔ እንደውም ልጁ ምትራን እንደ ነበርኩኝ 14 ዓመቴ ነው እያለች ስትናገር እኮ ነበርኩኝ። ግን ምንድነው መሰለሽ ብትረዳው ኖሮ እንዴ አንቺ መጀመሪያ እንዴ ከባለቤቱ ያወቀ ቡዳ ነው ይባላል። በነገራችን ላይ የሄለን አባት ለምን ታመጣለች ሲባል እኔ ቦታ ስላልሰጠሁት ነው እንጂ የልጄን አባት ፎቶ ጅጅ ስትለጥፍ ነበር። ስክሪንሾት አለኝ ከራሷ ይሁን። አንቺ ደግሞ ጾታ ቀይሯል እያለች ሁሉ የስንት ዓመት ልጅ እንደዛ ብላ ታወራለች እንዴ? ገና አንቺ አሁን ነው የዛሬ 7 ዓመት ያን ጊዜ ተጋጠመና ለተኛ የምትያቸው ሰዎች ጋራ ፎቶ አለን እያሉ ሲሉ የነበረ እኔ የዛን ጊዜ ነው ማውቀው የዛን ጊዜ ምን ስትል እንደነበረ። ግን ይኸውልሽ ጊዜ እግዚአብሔር አምላክ እድሜና ጤና ላለው ሰው በህይወት ያልልሽ በአፍሽ በአንደበትሽ ያወጣሻትን ቃል ነገ ትለቅሳለሽ። ማናችንም ትናንትና ጂጂ ኪያ በአማራ ህፃናቶች ላይ ያደረገቻትን ነገር ነው ዛሬ እየለቀመቻት ያለችው። በጥቃቅንና አነስተኛ እንዲልቅ እያደረገች ነው ያለችው። ገና ከዚህ በላት አሁን የምታወራው ወሬ አይደለም። ነገ ትኮራመታለች። አይገርምሽ? ከዚህ በላይ እንዴት ነው ከፍለሻት ሄብዬኔ ቆንጆ አይቀርም ማለት እኔ ሞታውን ምንም አልመኝም። እንዲህ ግን ስትዋረጂ ቱዴ ማየት ነው የምፈልገው። እንዲህ ሰቃይ ነው እንጂ ጥሩ ሞትማ እነዛ በወለጋ ህጻናቶች ላይ የከፈትሻትን የጠጣሻትን ሻምፓኝ እንዲህ ነው የምትከፊያት። እንዲህ ነው የምፈልገው። ቋንቋሽ አንደበትሽ ይዘጋ ያዛዛካይኗ ቀርቶ እየመጣች መጀመሪያ ተገርታ ወጣ ነበረ። በእናንተ እንደቀነኒ ትላለች። ስንት ሰው ሲሞት ሰዳችሁ ብላ አስክሬናቸው እንኳን መሬት ላይ በስነ ስርዓት ሳይቀበር ሻምፓኝ ስትነፋኛ ስናለቅስ ነበር። ትዝ ይላል። ሰማሻት? አሁን ደግሞ ሰማሻት? ሄሉዬ ወደ አማራ አሁንም ከኳን መታ ልትላከት አሁንም የምትለው እኮ አማራ ከኔ ጋር ስለተጣሉ ነው። አሁን ከኔ ጋር እሷ ስትቀርም ጠለዋት እነሱ አለች። አየሽ ኤግዛክትሊ ከአማራ ላይ አትወርድም። ሁልጊዜ እከኳን እንዳከከች አርፈሽ አማራን እንቦሳት ይዘሽ ገደል ግቢ። ገና ትከፍያታለሽ። ገና መቼ ይረሳልሽ? አንረሳ። ገና በልጅ ልጆቿ ሁሉ ታገኛታለሽ። እዛ ያደረገቻት በልጅ ልጆቿ ገና ነው። እሷ ዛሬ ሳምቢ ነው እያየች ያለችው። ገና የሳምቢ ትከፍላለች። 7 ዘራ ይከፍላል ገና መስሎሻል? ቃል የሰው ደምና የሰው እንባ መቼም ጊዜና ሰዓታት ይጠብቃሉ። በፈለግሽበት ሰዓት ላይ መጣ ይችላል። ግን በእግዚአብሔር ፍቃድ ደግሞ
በወቅቱ ወቅቱን ጠብቆ የምትከፍያት ዋጋ አለች። ማንንም ሰው ላይ ማንንም የተበተባችሁ ጋር ማለፋለሽ እየጀመረች ጆኒ ለምን እዚህ ቤት ገባ ብላ እኮ ነው አፏን የከፈተችው አይደል? የእሷ ጆኒ አይደለም ፋሚ መጣ ወዲዬ መጣ ቀጠለ የራሷ ባል መጣ እስከ ዛሬ ዩቲዩብ ላይ ያልመጣ ሰውዬ በእውነት አንበሳ ይመጣታል። በቃ ሲኖር እንደዚህ ነው። ኢንሳይደሮች ብዙ ናቸው በተለያየ መንገድ። ኦፍኮርስ ፌቨን አንደበቷ ተዘጋጋ እኮ አንደበቷ ተዘጋ። እንደገረመኝ ታውቂያለሽ ሄሉ እንዴ? አሁን እንትኗ የሳምሪ አባት ጉራጌ ነው አይደለ እንዴ? ለምንድን ነበር ግን በአማራ ሂሳብ ስትሰድበው የነበረው? አማራ ብላ ነበር ስትሰድበው የነበረው? አልገባኝም። ምን ማለት ጉራጌ በመሆኑ አፍራበት ነው? በጣም የገረመኝ በእውነት ነው ምልሽ። እኔ እንደዛ ስትሰድበው አማራ ይመስለኝ ነበረ። አማራም እያለሽ ነበር ስትሰድበው የነበረው አባቷን። እሱ በጣም ገርሞኛል። ሁለብሪን ሳትረሹ ሲንጀር ትግዛለት። የፋኒን መብራት መስራት እንደውም አገባቢ ለሱ ነበር ልነግርሽ ነበረ። ሙሉ ቤቱን አሰርተውት ነው ያባረሩት ሄሉ። እሱ ሀገር ቤት ሄዳ ሙሉ ቤቱን ብቻውን ኩሽናውን ካየሽ ቪዲዮ እንትን ለዩቲዩባቸው ላይ ያለ ኩሽናውን 3-4 ክፍል መብራት እሱን ብቻውን አስገጥመውት ከጨረሰ በኋላ ነው ያባረሩት። ሀበሻ ሌሎቹ ሁሉ ሚዩት ላይ ናቸው። ስለ ድምጽ የምታወሩት ከሷ ጋር ትጨርስ። ልጇ እኮ እንኳን መብራት አይደለም እሷ እናቷ መስከራለች እኮ እንቅልፋም እንደሆነች ተቀስቅሳ እንኳን የማትነሳ የነበረች ልጅ እንደሆነች። በምግብ ደረጃ ለነገሩ የማን ልጅ ሆና ምግብ ታብስል አልፈርድባትም። ልጅቷ ላይ አልፈርድባትም። ምግብ ማብሰል ባትችል እሱ ነው እያበሰለ የሚያበላት። ልጄን አስርቧት አለች። ጀርመን እኮ ምግብ የሚጣልበት ሀገር ላይ ነው አይደል? ጀርመን ያለ ሰው እንግዲህ ያውቃል። እውነት ምግብ የሚደፋበት እኮ ሀገር ላይ ነው። ያኔ ደረደባት እንደቀለለ ብሎ ይዘሽ ሱፐርማርኬት ገብተሽ ለምን እውነቱ ስለወጣ አሁን ደግሞ በየቀኑ እየመጣች የሱን ክፋት ነግሬ አይምሯቸውን እቀይራለሁ ነው። ኖ እውነት ይወጣል። አዎ ዛሬ በቃ መጥቼ ነው የምጠይቀው። መጥቼ እዚህ ስናገር ወይ እንትን ይላል። እግዚአብሔርን ዝም አልለውም ነበር። አሁን ፖይንት ልጅ አንድ ኮሜንት ሙሉጌታ በተናገረው ፋኒ እየተረገጠ ነው የመጣው። ሙሉጌታ የሚሳደበው ፋኒ የሳምሪ ወንድም ሚሰማ ከሆነ ይሄንን ያው እየሰማ ነው። እርግጠኛው መናገር የምችለው እባክህ አባትህ በጣም ስለናፈቁ ጠይቃቸው። የእናት እንባ በጡት ይወጣል፣ የአባት እንባ ግን በምንም ነው የማይወጣው። እና ፕሊስ ጠይቃቸው። እና ደግሞ ለልጅቷ መናገር እንፈልገው ውጪ ላይ ወጥቶ ባወራ ምናምን ሳይሆን በሰራ ነው። ኦኬ ጀግና አባት ነው ያላት። ልጁን አሳልፎ የማይወቅስ ማውራት አይደለም። በእውነት የእውነት አባት ነው ሰውየው፣ ባወራ አይደለም። ያው ልጅ የሚመስለው የዋለበትን ነው። አባትየው በጣም ስነ ምግባር ያለው ሰው ነው። ልጆቹን ወደ ላይ መውቀስ አልፈለገም። ነገሮች ያስፈልጉታል፣ ግን በቃ ልጆቼን መውቀስ አልፈልግም። ኢንተርቪው ስታረጊው ነበርኩኝ ሞስት ታይም፣ ሁሉንም አንድ አላመለጠኝም። እና ሚስቱንም ቢሆን ስለነበራቸው መልካም ነገር አንድ ክፉ ነገር አልተናገረም። ዲስ ሚንስ ምን አይነት ማቹርድ የሆነ ሰው እንደሆነ ነው። በኑሮ መድከም ነው እዚህ ጋር መጥቶ ያናገረው እንጂ ኑሮ ትክክለኛ ቢሆን ምን ያህል ልጆቹን ፕሮቴክት እንደሚያደርግ ምን ያህል እንደሚወዳቸው ነው ያሳየው። ልጅ ሁኑና አባታችሁን እናታችሁን እንደምትረዱት እንደምትጠይቁት አባታችሁን ጠይቁላለው። ከዛ በተረፈ ደግሞ የፋኒና የልጅየው ትዳር የአደባባይ ትዳር ነው። ኤቭሪዴይ የሚያረጉትን ነገር በሶሻል ሚዲያ እናያለን። የማናየው ነገር ቢኖር ቢደበድባት ምናምን ነገር ልጅቷ እሺ ብላ የምትቀመጥም አይነት አይደለችም። የነቃ አይምሮ የደነገጠ አይምሮ ያላት ናት። መታ እዚህ ያዞምባዋን አታምባ። አማኑኤልነቴን ነው። እኔ እስከዛሬ ድረስ በእንደዚህ አይነት ጉዳይ አፌን ከፍቼ አላውቅም። ግን በቃ ያዞምባ አታምባ። ሰውዬው አባቷ ያኔ የወለደችው ልጆቿን ከወንድ ነው። እሷ ግን ሴት አይደለችም። ስነ ምግባር የሌላት ባለጌ። ይሄንን የመሰለ ጨዋ ሰውዬ ነበር እስከዛሬ ስትሰድብ የነበረው የልጆች አባት እያለች ከፌስቡክ ጀምሬ ነው ማውቃት።
ይሄንን የመሰለ ያላወራ ጠንካራ እውነቴን ነው የምነግርሽ። የሰው ልጅ ሲደክመው ብዙ ያወራል፣ ብዙ ይናገራል። ግን ዛሬ አም ፕራውድ ኦፍ ሂም በጣም ነው ኮር አባቴ አድርገው። ልጆቹ ግን ካለባችሁ ይሄ የጉራ እንትን ወጣችሁ መሬት ላይ ያለውን የወለዳችሁን አባታችሁን የመጦር ውዴታ ሳይሆን ግዴታ አለባችሁ። ባወራ አይደለም በሰራ ነው። ሰርታችሁ አሳዩንና እንውደዳችሁ፣ ሆናችሁ አሳዩንና እንውደዳችሁ። ከዛ ሌላ የምለው ነገር የለኝም። ልጁ ግን አባትየው ግን እግዚአብሔር ረጅም እድሜ ይስጠው። የልጆቹ አባቴ አድርገው ያሉትን አገር ቤትን እዚህም ያሉትን ተገናኝተው ትክክለኛ እውነተኛ ፋሚሊ እንዲመሰርቱ እንመክራለን። ቢካዝ አሁን የሆነ ያለው ነገር የሆነ የቃቃ የድራማ ነገር ሾው አፕ ነው ሁሉም እና አም ሶሪ በጣም ነው ማዝ ነው። እውነቴን ነው በተፈጠረው